የዘላለም ሕይወት ሚኒስትሪ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁ ይሁን። ወንድማችሁ መጋቢ እና ዘማሪ ትዝታው አብሬያችሁ ቆያለሁኝ። ጸልየን እንጀምራለን። በያላችሁበት አብራችሁኝ ጸልዩ። አዲስ ፍጥረት በሚል ርዕስ ነው የገባሁት። ኒው ክሪኤሽን አዲስ ፍጥረት እና ማንነትን ስለማወቅ ነው የምንነጋገረው። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ሃሌሉያ! ኢየሱስ ጌታ ነው። እንኳን ደህና መጣችሁ ሁላችሁም፣ እንኳን ደህና መጣችሁ። እኔም ወዳችኋለሁ። ዘመናችሁ ይባረክ። እሺ፣ ቅዱስና እውነተኛው አምላካችንና አባታችን እግዚአብሔር ሆይ በአንድ ልጅህ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ያንተ ምሕረት ያንተ ጸጋ ስለበዛልን ደግሞ በዚህ ቀን ቃልህን እንድንማር መንፈስህን እንድንካፈል ይህን የተወደደ ጊዜና ሰዓት በረከት አድርገ ስለሰጠህን እናመሰግንሃለን። ማንነታችንን እንድናውቅ ቃልህ የነገረንን እውነትና ዕውቀት እንድናስተውል ዛሬም በመንፈስህ እንድትረዳን የመገለጥና የጥበብ መንፈስ እንድትጨምርልን በጌታ በኢየሱስ ስም ጸልያለሁ። የትኛውም አይነት የጠላት ሐሳብና አሰራር ሁሉ በአንድ ልጅህ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። እኔንም የሚሰሙኝንም ወገኖቼን ሁሉ በክርስቶስ ኢየሱስ ደም ሸፈንኩ። በመካከላችን ተመላለስ። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። ጸጋ ይብዛላችሁ። እንኳን ደህና መጣችሁ ወደ ዘላለም ሕይወት ሚኒስትሪ አገልግሎት። ዛሬ የምንካፈለው ስለ አዲስ ፍጥረት ስለመሆን ወይም ደግሞ አዲስ ፍጥረት በሚል ኒው ክሪኤሽን በሚል ሐሳብ ነው የምንቆየው። ይሄ ኒው ክሪኤሽን የሚለው መጽሐፍ ቅዱሳዊ ሐሳብ ነው። መጽሐፍ ቅዱሳዊ እውነት ነው። የሆነ የእምነት ድርጅት መገለጫ አይደለም፣ ወይም ደግሞ የሆነ የእምነት ድርጅት መጠሪያ ብቻ አድርጎ ማሰብ ትክክል አይደለም። መጽሐፍ ቅዱሳዊ የሆነውን እውነት ስንነጋገር እንደ መጽሐፍ ቅዱሱ አውድና እንደ መጽሐፍ ቅዱሱ እንደተጻፈበት መንፈስና ኃይል መረዳት በጣም በጣም አስፈላጊ እንደሆነ አምናለሁ። ቃሉን የምናገኘው በሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲሆን ሐዋርያው ጳውሎስ ለቆሮንቶስ አማኞች በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት ለተቀበሉ ሁሉ ይህ የተቀበሉት ሕይወት ምን አይነት ሕይወት እንደሆነ እነሱንስ ወደ ምንነት እንደቀየራቸው ወይም ደግሞ ምን እንዳደረጋቸው ያስረዳቸዋል። ምን እንዳደረጋቸው ያስረዳቸዋል። ምን አይነት ፍጥረት ነው ያደረጋቸው? ምን አይነት ኳሊቲ ነው የሰጣቸው? ምንድነው በህይወታቸው ያመጣው ለውጥ ምንድነው? ምን አገኙ? የቆሮንቶስ አማኞች ምን አገኙ የሚለውን እንዲያስተውሉ ነው የሚነግራቸውና የሚገርማችሁ ብዙ ሰው ያለውን በክርስቶስ ኢየሱስ ያገኘውን ከዚህ ከዘላለም ሕይወት አንጻር የሚረዳቸው ነገሮች አሉ። ዲቴል መጽሐፍ ቅዱስ የሚናገረውን እውነት ግን እንዳልኳችሁ ከድርጅት አቋም ጋር ነው የሚያያይዘው። አንተ ማነህ? በክርስቶስ ኢየሱስ ስትሆን አንተ ማነህ? አንቺ ማነሽ? ማንነትን ማወቅ በጣም በጣም አስፈላጊ ነው ማለት ነው። ስለዚህ ምን ይላቸዋል? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ምን አይነት ፍጥረት ነው? አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ነው የሚለው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሁሉ ምን ሆኗል? አዲስ ሆኗል። ኦኬ። ስለዚህ የሆነው ነገር ምንድነው? የእግዚአብሔር አንድ ያረጀን ነገር አንድ የቆሸሸን ነገር የማጠብ ስራ ብቻ አይደለም የሰራው። እርግጥ ነው በሳልቬሽን ኩነቶች ውስጥ በመዳን ትምህርት ውስጥ መታደስ የሚል ቃል አለ።
አዲስ ፍጥረት የሚል ቃል አለ። ዳግመኛ ልደት የሚል ቃል አለ። እነዚህ ቃላቶች በሙሉ መዋጀት፣ የኃጢአት ስርየት ማግኘት፣ እነዚህ በሙሉ መጽሐፍ ቅዱሳዊ የሆኑ አጠራሮች ናቸው። የዘላለም ሕይወት ኤክስፕሌን ሲደረግ የተገለጠባቸው ቃላቶች ናቸው። እነዚህ እንደውም በዚህ በቲዮሎጂ ትምህርቱ ውስጥ the big theological words ተብለው ከሚጠሩት ቃላቶች መካከል ውስጥ ይመደባሉ። ከሳልቬሽን ጋር ተያይዞ ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ተያይዞ በክርስቶስ የሆኑ ሁሉ የተቀበሉት ምንድን ነው ተብሎ ሲጠየቅ የተቀበሉትን ስናብራራ ይሄ አንዱ ቃል ነው ማለት ምን የሚለው አዲስ ፍጥረት ኒው ክሪኤሽን። ይሄ the radical spiritual transformation አንድ ሰው ወደ ጌታ ወደ ኢየሱስ ክርስቶስ ሲመጣ ፐርሰናሊ በመንፈስ ዓለም የተቀበለው ማንነቱ ትራንስፎርምድ የሆነው ማንነቱ አዲስ ፍጥረት ማለት አዲስ ፍጥረት የሚለውን ቃል የምንወስደው in the beginning ነው ማለት ነው። በዘፍጥረት ምዕራፍ 1 ላይ ከተፈጠሩት ፍጥረቶች ጋራ ነው የምናያይዘው ማለት ነው። ያኔ ከዛ በፊት ፍጥረት የለም። ሰማይ፣ ምድር፣ ብርሃን፣ ከዋክብት፣ ፀሐይ፣ ጨረቃ፣ የምድር እጽዋት፣ በእግር የሚንቀሳቀሱ፣ በደረት የሚሳቡ፣ በውሃ ውስጥ የሚኖሩ ፍጥረታት፣ አራዊት፣ የሰው ልጅ፣ አዕዋፋት፣ ኤንጀሊካል ቢንግስ ይሄ መላእክት አጠቃላይ በእግዚአብሔር ሁሉን ቻይነት የተፈጠረው ፍጥረት ከመኖሩ በፊት ያለውን ያንን ጊዜ ነው የምናስተውለው። አንድ ሰው ወደ ጌታ ወደ ኢየሱስ ክርስቶስ መጣ ሲባል በክርስቶስ ሆነ ሲባል ምንድነው የሆነው? የመጀመሪያው ጊዜ ላይ የነበረውን ጄኒውን የሆነ ፍጥረት ጄኒውን የሆነ አይደንቲቲ ማለት ማንነቱ ያልተመረዘ ያልተበረዘ ያልተከለሰ ማንነትን ያዘ ማለት ነው። አይገርማችሁም? አይደንቃችሁም? ሰው ሁልጊዜ የሚያስበው ትላንትና ነው። ወደ ኋላ ነው የሚጓዘው። እንደምን ሽንት ይባላል ወደ ኋላ። ነገር ግን በክርስቶስ ኢየሱስ ካገኘነው ነገር ዋናው ምንድነው ካላችሁ አዲስ ፍጥረት መሆን። ለዚህ አሁን እኔ ስዘምር ባለፈው አሁን ገና ገባኝ የተፈጠርኩበት ዋናውን ዓላማ የሚለው መዝሙር ላይ አዲስ ፍጥረት ሆንኩኝ ወለደኝ ዳግመኛ የሚበራ መቅረዝ የወንጌል ተረኛ ራሱን አይተውም እያለ ምስክር ክፍት ነው ለመጣ የበጎቹ በር ያመነ ይድናል ደግሞ የተጠመቀ የላከው አባቱን ልጁን የሚያወቀ ከቤቱ ከዘሩ እርግማን ይወድቃል በመንፈስ ታትሞ መንግሥቱን ይወርሳል። ኢየሱስ ጌታ ነው ብለህ በአፍ ብትመሰክር አሜን። ከሞት መነሳቱን ደግሞ በልብ ብታመን አሜን። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የዘላለም ሕይወት አለው፣ ከኢየሱስ ጋር ነግሶ ይኖራል። የእግዚአብሔር ቅናት ይህንን አድርጓል፣ የእግዚአብሔር ፍቅር ይህንን አድርጓል። አሜን 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 አሜን። ኢየሱስ መንገድ ነው፣ እውነት ነው፣ ሕይወት ነው። በሰማይ በምድር መተኪያ የሌለው። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። አዲስ ፍጥረት ሆንኩኝ ወለደኝ ዳግመኛ የሚበራ መቅረዝ የወንጌል ተረኛ ራሱን አይተውም ያለ ምስክር ክፍት ነው ለመጣ የበጎቹ በር። እንዴት ደስ ይላል! አሜን አሜን። ክብር ለጌታ ለኢየሱስ ይሁን። በክርስቶስ ያገኘነውን ነገር ማወቅ አለብን፣ መረዳት አለብን። ሃይማኖት አይደለም የቀየር ነው፣ ድርጅት አይደለም የቀየር ነው። ከፍጥረተ ዓለም በፊት የነበረውን አይደንቲቲ ይሄ ጄኒውን የሆነውን ማንነት ነው እግዚአብሔር የሰጠን። እግዚአብሔር ያለንን ነን፣ ቃሉ ያለኝን ነኝ።
አንተ ሰዎች የሚሉህ አይደለህም። ትላንትና ምንም ልትሆን ትችላለህ። ምንም አይነት ስብዕና ሊኖር ይችላል። በክርስቶስ ኢየሱስ አምነህ ግን ዳግመኛ ስትወለድ የሆንከው አዲስ ፍጥረት ነው። አዲስ ፍጥረት ነህ አንተ። ክብር ለጌታ ለኢየሱስ ይሁን። ትላንትና የነበረህን ማንነት፣ ትላንትና የነበረህን የህይወት ስርዓት፣ በጨለማ በአጋንንት አገዛዝ ውስጥ እያለ የነበረህ ማንነት አሁን ያንተ አይደለም። ክብር ለጌታ ለኢየሱስ ይሁን። አንተ የክርስቶስ ኢየሱስ ገንዘብ ነህ። በደም የተዋጀህን አዲስ ፍጥረት ነህ። ኒው ክሪኤሽን ነህ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ይሲ በፊት እንዴት ነበረ የምንኖረው ስንል የኤፌሶን መልእክት ምዕራፍ 2 ላይ ሐዋርያው ጳውሎስ ሲያብራራ በአየር ላይ ገዢ አለቃ እንደሆነው መንፈስ እንደርሱ ፈቃድ ተመላለሳችሁ የሚል ቃል አለ። በፊት በክርስቶስ አይደለም የነበር ነው። አሁን ግን በክርስቶስ ነን። በአየር ላይ ስልጣን እንዳለው አለቃ ፈቃድ የኖርንበት ዘመን የጨለማ ዘመን ነው። የአሮጌነት ዘመን፣ ያረጀ ያፈጀ ማንነት ነው። ለምንም የማይጠቅም። እግዚአብሔር ግን በክርስቶስ ኢየሱስ እውነትን አብርቶልን በመንፈስ ቅዱስ ተግሳጽ እውነትን ተቀብለን ሕይወትን ተቀብለን ወደ ጌታ ስንመጣ የለበስነው ማንነት አዲስ ማንነት። ስለዚህ አንተ ማንነትህን ዲክሌር ማድረግ አለብህ። እኔ በክርስቶስ ኢየሱስ በማመኔ አዲስ ፍጥረት ሆኛለሁ ማለት አለብህ። የሚሉህን አይደለህም። ሰዎች የሚሉህን አይደለህም። አንተ ሁኔታ የሚልህን አይደለህም። ሰይጣን የሚልህን አይደለህም። አንተ ኢየሱስ የሚልህን ነህ። ኢየሱስ ደግሞ አዲስ ፍጥረት ነህ ብሎሃል። አሜን። አዲስ ፍጥረት ነኝ፣ አዲስ ፍጥረት ነኝ እያላችሁ ጻፉ። ክብር ለጌታ ይሁን። አዲስ ፍጥረት ነኝ። በቃ ያበጠ ይፈንዳ። አዲስ ፍጥረት ነኝ። ለሁኔታው፣ ለጠላት፣ ለዲያብሎስ፣ ለክፉ ሰዎች ዲያብሎስ ለላካቸው ሰዎች ይሄን መልእክት መንገር አለብህ፣ ማወጅ አለብህ። እኔ በክርስቶስ ኢየሱስ በማመኔ አዲስ ፍጥረት ነኝ፣ አዲስ ፍጥረት ነኝ እያላችሁ ጻፉ። ክብር ለጌታ ለኢየሱስ ይሁን። አዮ በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላለሳችሁ። በፊት ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ተመልከቱ። ተመላለሳችሁ። ተመላለሳችሁ። የተመላለስንበት ሲስተም ምን አይነት ሲስተም ነው? በአየር ላይ ስልጣን እንዳለው አለቃ ፈቃድ። ይኸው በአየር ላይ ስልጣን እንዳለው አለቃ ፈቃድ በዲያብሎስ ፈቃድ ውስጥ ነበረ ይኖር ነው። ክብር ለጌታ ለኢየሱስ ይሁን። እና አሁን የተቀበልከውን ማንነት በክርስቶስ ያገኘኸውን የዘላለም ሕይወትና ድነት ሊያቆሽሽና ሊያኮስስ የሚናገር ክፉ አለ። ሃይማኖተኛ መንፈስ ወጋው በጌታ በኢየሱስ። የአባታቸውን የዲያብሎስን ሥራ የሚሰሩ አሉ። እሱ ከመጀመሪያ ከሳሽ ነው። ሚከሳል፣ ሚከስ መንፈስ፣ ሃይማኖተኛ መንፈስ በከሳሽነት ነው የሚታወቀው። እግዚአብሔር የተቀበለውን ሰው አይቀበልም። ሃይማኖት እግዚአብሔር የተቀበለውን አይቀበልም። ክርስቶስ የተቀበለው መንፈስ ቅዱስ የተቀበለውን አይቀበልም። የእግዚአብሔር መንግስት የተቀበለችውን አይቀበልም። እነሱ አይገቡም፣ ሰውንም አያስገቡም ተብሎ የተጻፈባቸው የተነገረባቸው ናቸው። አንተ በክርስቶስ አዲስ ፍጥረት ነህ። አንቺ በክርስቶስ አዲስ ፍጥረት ነሽ። ይሄንን ነው ለውስጥህ ልትነግረው የሚገባው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ስለዚህ ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። የአዲስነት ተቃራኒው ምንድነው ካልከኝ፣ አሮጌነት ነው። ያረጀ ማንነት፣ ያፈጀ ማንነት። የአዲስነት ተቃራኒው አሮጌነት ስለሆነ እግዚአብሔር ከምንድነው የገላገለ ስትል ካረጀው ማንነት ነው፣ ከአሮጌ ማንነት ነው። እዚሁ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ አሮጌው ነገር አልፏል ነው የሚለው። አሮጌው ነገር ይውላችሁ፣ አዳማዊነት አሮጌነት ነው። ኃጢአት አሮጌነት ነው። አለማስተዋል አሮጌነት ነው። ጣዖት አምልኮ አሮጌነት ነው። ያረጀ በቃ የከረከሰ ማንነት ማለት ነው።
የከረከሰ የእግዚአብሔርን ድምፅ መስማት የማይችል የእግዚአብሔርን እውነት ማስተዋል የማይችል ለእግዚአብሔር መንግስት ጥሪ እሺ ማለት የማይችል ጽድቅንና ኩነኔን ኃጢአትንና ጽድቅን መለየት የማይችል ማንነት የከረከሰ ማንነት አሮጌነት ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሁን አንተ በማንህ ነው? በራስህ ነህ ወይስ በክርስቶስ? በማን ያለው? በክርስቶስ ከሆነ ያለው አዲስ ፍጥረት ነው። በራስህ ከሆነ ያለው ስፍራህን አስተካክል። በጌታ ነህ ብለው ጠየቁት አሉ አንዱን በቅርቡ። በጌታ ነህ ብለው ሲጠይቁት አይ በራሴ ነኝ በራሴ ነኝ ብሎ መለሳሉ። እውነቱን ነው የመለሰው። በቃ በራሴ ነኝ ማለት ወደ ጌታ ገና አልመጣም ማለት ነው። ሰውየው ገና አልመጣም። ስለዚህ አዲስነት ተቃራኒው አሮጌነት ስለሆነ አሮጌውን ምን አድርጎታል? አሳልፎታል። ሁሉ ምን ሆኗል? አዲስ ሆኗል። አዲስ ሆኗል። አዲስ ልብስ ስትገዙ አሮጌውን የባሰ ትጠሉታላችሁ። እደግመዋለሁ። አዲስ ልብስ ስትገዙ አሮጌው ወይ አዲስ ጫማ ስትገዙ አሮጌው ያስጠላችኋል። አዲስ ስልክ በቃ አፕዴት የተደረገ ዘመኑን የጠበቀ አዳዲስ ፊውቸሮች ያሉት በጣም አስገራሚ የሆነ ቴክኖሎጂ የተገጠመለት ስልክ ስትገዙ አሮጌው ስልክ ከበፊቱ በላይ ያስጠላችኋል፣ ይዘገንናችኋል። ለምን እንደዛ ሆነ? ለምን? ዝም ብሎ እንዳይመስል ሰው በተፈጥሮ አሮጌ ነገር እንዲጠላ ተደርጓል። በቃ አሮጌ ነገር እንዲጠላ ተፈጥሮ ነው። አዲስ ነገር ነው የምትፈልገው። እግዚአብሔርም አጀንዳው ይሄ ነው። እንዳያቅለሸልሽ ህይወት እንዳትከረክስ በክርስቶስ አዲስ ፍጥረት አድርጎሃል። ስለዚህ አሮጌው ነገር አልፏል። አሁን አዲስነትህን ካመንክ አሮጌው ጋር ምንም አትሰራም። ሃይማኖተኝነት አሮጌነት ነው፣ መከርከስ ነው። መከርከስ ነው። በቃ ዝም ብሎ ከርክሶ መኖር ማለት ነው። ሃይማኖተኝነት የአሮጌው ሰው ማንነት ነው። የአሮጌው ሰው ባህሪና መገለጫ። ለዚህ ነው ገላትያ ምዕራፍ 6 ቁጥር 15 ላይ ተመልከቱ። ገላትያ ምዕራፍ 6 ቁጥር 15 በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። ሪሊጂየስ የሆነ አክቲቪቲ ሳይሆን በክርስቶስ አዲስ ፍጥረት መሆን ነው የሚጠቅመው። ይኸው መጽሐፍ ቅዱስ በግልጽ የሚነግርህን ተቀበል ወንድሜ። በግልጽ የእግዚአብሔር ቃል የሚነግርህን ተቀበል። እዚህ ጋር ላምጣላችሁ ጥቅሱን። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ይኸውልህ ገላትያ 6:15 በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ የሚጠቅመው ምንድን ነው? አዲስ ፍጥረት መሆን። ሌላውን ቶ በቃ የሚጠቅምህን ያዝ። የሚጠቅምህ ደግሞ ምንድን ነው? አዲስ ፍጥረት መሆን። አዲስ ፍጥረት መሆን በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምምና። አየው በገላትያ አብያተ ክርስቲያናት ውስጥ የነበረው አንዱ ንትርክ የሙሴን ሕግ በመጠበቅና በመገረዝ የመገረዝን ምልክት በመቀበል ሕጎችን በመጠበቅ ይጸደቃል ይዳናል የሚል የስተት ትምህርት ሳይላኩ ተልከናል በሚሉ ሰዎች በአብያተ ክርስቲያናት ተሰጥቶ ነበር። የሐዋርያት ሥራ ምዕራፍ 15 the first council of church ተብሎ የሚጠራው የመጀመሪያው የቤተ ክርስቲያን ጉባኤ የተደረገበት ምክንያት ይሄ የተሳሳተ ትምህርት ነው። ይሄ የስተት ትምህርት እንዳለ ቤተ ክርስቲያንን ሲበጠብጥ የነበረ ትምህርት ነው። ሃይማኖታዊ ትምህርት። አሁን በአዲሱ ኪዳን ትምህርት ውስጥ ሃይማኖታዊ የሆነ ስርዓት በመፈጸም መዳን አይቻልም። መዳን በክርስቶስ ኢየሱስ በማመን ነው። በክርስቶስ አምኖ አዲስ ፍጥረት መሆን ነው የሚሻለው፣ የሚጠቅመው እሱ ነው እንጂ መገረዝ፣ ይሄን ብላ፣ ይሄን አትብላ፣ ይሄን ቅመስ፣ ይሄን አትቅመስ የሚለው አትንካ፣ አትቅመስ፣ አታድር የሚሉት ህግጋትና ስርዓቶች ሰውየውን አሮጌ ከርካሳ እያረጉት ይሄዳሉ እንጂ ወደ አዲስ ፍጥረትነት አያመጡት። እግዚአብሔር ደግሞ አጀንዳው ዓላማው ፍጥረትን ማደስ ነው፣ አዲስ ማድረግ ነው። እነሆ ሁሉን አዲስ አደርጋለሁ እያለ ነው ሲናገር የነበረው በነቢያት አንደበት። ሁሉን አዲስ አደርጋለሁ።
የእግዚአብሔር ኢተርናል የሆነው አጀንዳው ፍጥረትን አዲስ ማድረግ፣ አዲስ ማድረግ። አሁን በዚህም ዘመን በምድራችን ላይ ያለው በጣም አደገኛ ተግዳሮት ፍጥረቱን አከርክሶ የያዘው ሃይማኖተኝነት፣ እዚህ ግባ የማይባል በቃ ማይጠቅም ማይረባ ነገር በክርስቶስ አምኖ አዲስ ፍጥረት እንዳይሆን እንደ ድንጋይ ተጭኖታል ማለት ነው ሃይማኖት። ስለዚህ አዲስ ነገር ስታይ እንድትወደው የሚያደርግህ አሰራርህ ነው። የተፈጠርክበት የህይወት ግብ አዲስ መሆን ስለሆነ ነው። እንዳትከረክስ አድርጎ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ባይዘወይ ይሄ አሮጌው ሰው የአዳም ባህሪ ይመጣበታል። የአዳም ባህሪ ተቀርፎ ካልወደቀና አዲሱ ሰው ካልወጣ ሰውየው ዳግመኛ ተወልጃለሁ እያለ ራሱ በከረከሰ ማንነት እንዲኖር ነው የሚያደርገው። ባረጀ ባፈጀ ማንነት አልጣለም። በቃ ስታየው የሆነ ሰባኪ ሊሆን ይችላል፣ የሆነ አገልጋይ ሊሆን ይችላል፣ የሆነ ዘማሪ ሊሆን ይችላል፣ የሆነ እሳት የሚተፋ አገልጋይ ሊሆን ይችላል። አንዳንዴ ብቅ የሚል የአሮጌው ሰው ባህሪ ታያለ። አሁን ከዛ ውስጥ ነው እግዚአብሔር መጨረሻ ላይ ምንድነው መሰለ የሚያደርግ በክርስቶስ ኢየሱስ ትንሣኤ ውስጥ ያሳየን። ይሄ ራሱ ስጋችን የሚያረጀው ይሄ የሚበሰብሰው ይሄ መቃብር የሚገባው ስጋ ይቀየራል። ይሄ የሚበሰብሰው የማይበሰብሰውን ይለብሳል። ይሄ የሚሞተው የማይሞተውን ይለብሳል። አዩ አስደናቂ የሆነ ለውጥ በህይወትህ ይመጣል። የጻድቃን ትንሣኤ አለ፣ የህይወት ትንሣኤ አለ። አሁን ዘመኑን ስታየው እንደ እግዚአብሔር ቃል እየተፈጸመ ነው ሁሉም ነገር። ባይዘው ወደ ፍጻሜው እየሄድን ነው እንጂ እየራቅን አይደለም። ይበልጥ አንድ ቀን በህይወታችን ላይ በጨመርን ቁጥር ወደ ፍጻሜያችን እየገሰገስን ነው። እግዚአብሔር ፍጥረቱን ለማደስ ስለሆነ ሐሳቡና አጀንዳው ፈቃዱ በክርስቶስ ኢየሱስ ሁሉን መጠቅለል ስለሆነ ወደ እርሱ የመጡትን ሁሉ አዲስ ነው የሚያደርጋቸው። መጨረሻ ላይ ደግሞ በትንሣኤ የኢየሱስን የሚመስል አካል ይዘን ነው የምንነሳው። ዳግም የማይሞት ዳግም የማይበሰብስ መቃብር ውስጥ የማይቀር አዮ በተዘጋ መቃብር ነበር የሚወጣው ክርስቶስ። በተዘጋ ቤት ውስጥ ይገባ ነበረ። ጀስት የኢየሱስን የሚመስል አካል የተዋጀ አዲስ የሆነ ማንነት ትለብሳል። ይሄ ነው የእግዚአብሔር መለኮታዊ አጀንዳ ላንተ ላንቺ። እዚህ ምድር ላይ ያለ የሰዎች ርዝመትና ቅጥነት፣ ውፍረትና እጥረት እዚህ ምድር ላይ ያለ እዚህ ምድር ላይ መንፈሳዊ አይኖች ሲከፈቱ የምታየው ሰዎችን በሰማያዊ ማንነታቸው ልክ ነው። እይታ እንዳደረግከው መነጽር ነው የሚወሰነው። የመንፈስ ቅዱስ መነጽር ከሆነ የተገጠመልህ፣ የቃሉ መነጽር ከሆነ የተገጠመልህ የምታየው እንደዛው። ካለበለዛ የብርጭቆ ማስቀመጫ የታችኛውን ክፍል አይን ላይ ካደረግከው የምታየው እንደተገጠመልህ፣ ወይ ብላክ ካደረግከው ጠቁሮ ነው የሚታይ። ስለዚህ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅም። ሃይማኖታዊ ስርዓት በመፈጸም ሰዎች ያዘጋጇቸውን የሃይማኖት ተግባራትን በመፈጸም እንደ ግዝረት ያሉ አትንካ፣ አትቅመስ፣ በዚህ ውጣ፣ በዚህ ውረድ፣ በዚህ ሹለክ፣ በዚህ ፍለቅ የሚሉህን እየሰማ ድነት የሚባል ነገር የለም። አዲስ ፍጥረት የሚያደርገው በክርስቶስ መሆን። ለዚህ ነው አሁን አማኞች ሲጠይቋቸው በጌታ ነህ ይለዋል። በጌታ ነህ ወይ ማለት አዲስ ፍጥረት ሆነሃል ማለት ነው። አዩ ኒው ክሬሽን ማለት ነው። ዳግመኛ የተወለድከ አዲስ ፍጥረት ነህ ማለት ነው። ያኔ በክርስቶስ ኢየሱስ አምነ ዳግመኛ የተወለድ ከሆንክ ደረትህን ነፋ አድርገ ባመንከው እምነት የተቀበልከውን ህይወት በሚያረጋግጥ መንፈሳዊ ትምክት አዎ እኔ በክርስቶስ ነኝ፣ እኔ አዲስ ፍጥረት ነኝ ብለ ትናገራል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ስለዚህ ይሄ
ራዲካል የሆነ ስፒሪቹዋል ትራንስፎርሜሽን በግለሰብ በአማኝ ህይወት ውስጥ በክርስቶስ ኢየሱስ በማመኑ ሲገጠምለት ማለት ነው። አሮጌው ማንነት ደግሞ በጣም ሲንፉል የሆነ እግዚአብሔርን ማከብር በአየር ላይ ስልጣን እንዳለው አለቃ የተመላለሰበት ዘመን የአሮጌ ማንነት ነው። ይህን አሮጌ ማንነት መጽሐፍ ቅዱስ ከአዲሱ ጋራ በማነጻጸር በግልጽ ያስተምረናል። አዲሱ ሰው እያለ በሌላ ስፍራ ይጠራዋል። አሮጌው ሰው እያለ ደግሞ በንጽጽር ያቀርበዋል። ለምሳሌ አሮጌው ሰው ተብሎ የተገለጠበትን አንድ ሁለት ጥቅሶች እንመልከት። ኤፌሶን ምዕራፍ 4 ላይ እንዲህ ይላል። ኤፌሶን ምዕራፍ 4 ቁጥር 22 ኤፌሶን ምዕራፍ 4 ቁጥር 22 ላይ ምን ይላል? ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ይላል። አዩ መወገድ ያለበት አንድ ማንነት አለ። እሱ ምን አይነት ማንነት ነው? አሮጌ የተባለ ማንነት። አሮጌ ሰውየው የተለወጠ መስሎናል። ሰውየው የተለወጠ ነው ይመስል ስታየው ወንጌል ምና ይጠቅሳል፣ ግን አመጽ የተሞላ ነው። ውሸታም፣ ክፉ ነው፣ ሐሜተኛ፣ ትምክህተኛ ነው፣ ትዕቢተኛ ነው። ፊተኛ ኑሯችሁን ይሄ ፊተኛ ኑሮ በክርስቶስ ከመሆናችን በፊት የነበረን ማንነት ያ ማንነት ወልቆ መጥፋት ያለበት ማንነት ነው። ይሄው እዚህ ጋር የምታየው ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው የሚጠፋ አሮጌ ነው። ምን በሉ ነው የሚለው? አስወግዱ ነው የሚለው። የሚገርም ቃል ነው። ከላይ ስትመለከቱ እንግዲህ አሕዛብ ደግሞ በአይምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁ፣ በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ይሄን ካለ በኋላ ነው ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋን አሮጌውን ሰው አስወግዱ። እንዴት ነው የምታስወግዱት? በአእምሮአችሁም መንፈስ ታደሱ። አእምሮ መለወጥ አለበት። ዲዛይር መቀየር አለበት። መሻት፣ ፍላጎት፣ አስተሳሰብ፣ ዕውቀት፣ አዋዋል ምን ይሆናል ማለት ይቀየራል ማለት። ይሄ ባይ ዘ ዌይ ፕሮሲጀር ያላቸው ነገሮች አሉ። ፕሮግሬሲቭሊ የሚቀየሩ ነገሮች አሉ። እነዛ ነገሮች ቀስ በቀስ እግዚአብሔር መንፈስ ቅዱስ በህይወት ሲሰራው ታየዋለህ፣ ትመለከተዋለህ እና አዲሱ ማንነትህ እየጎላ ይመጣል። በአእምሮአችሁ መንፈስ ታደሱ። ይሄ ሮሜ ምዕራፍ 12ም ላይ ሐዋርያው ጳውሎስ ይጠቅሰዋል። ቲቶ ምዕራፍ 3ም ላይ ይሄ በአእምሮ መታደስ ዳግመኛ መወለድ እያለ የሚገልጸው ቃል ይሄ ነው። ቃሉ ያስፈልጋል። የእግዚአብሔር ቃል ያስፈልጋል። የእግዚአብሔር መንፈስ ያስፈልጋል። እምነት ያስፈልጋል። መታዘዝ ያስፈልጋል። ከዛ ታድሷል ማለት ነው። ማንነት ፊተኛው ኑሮ አያሸንፍህም። አሁን ያለህበት የህይወት ስርዓት ነው የሚገዛ፣ የሚያኖርህ፣ የሚያስተዳድርህ። በአእምሮአችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና። ቁጥር 24 ላይ እዛው ኤፌሶን ምዕራፍ 4 ላይ ነው እያነበብኩላችሁ ያለሁት። ኤፌሶን ምዕራፍ 4 ቁጥር 24 ላይ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ይሲ አሮጌውን ሰው አስወግዱ ይልና ቁጥር 24 ላይ ደግሞ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አዲሱን ሰው እንለብሳለን፣ አሮጌውን ሰው እናስወግዳለን። ልክ አዲስ ስልክ ስንገዛ አሮጌውን እንደምንተው ማለት ነው። አዲስ ልብስ ስንገዛ አሮጌውን እንደምንተው። ስለዚህ ፊተኛው ኑሮ እያሰባችሁ የሚያታልል ምኞት፣ የሚጠፋ ዲዛይር ያለውን አሮጌውን ሰው እሱን እያስወገድክ አዲሱን ሰው ደግሞ ትለብሳለህ። አዲሱ ሰው ማን ነው?
እንደ እግዚአብሔር ምሳሌ የተፈጠረው አዲሱ ሰው ኢየሱስ ነው፣ ወይም ደግሞ ኢየሱስን የመምሰል ህይወት ነው። አንተ ማንን ለመምሰል ነው የተጠራው? ኢየሱስን ለመምሰል ነው። እኔ የተጠራሁት ኢየሱስን ለመምሰል። የትኛውንም ሰባኪ ለመምሰል አልተጠራህም። የትኛውንም አገልጋይ ለመምሰል አልተጠራህም። ሁላችንም አማኝ የተባልን በሙሉ ልንመስለው የተጠራ ነው ኢየሱስን። ይሄ ደግሞ በመንፈስ በመታደስ አእምሮን በማደስ የሚመጣ አዲሱን ሰው ልበሱ። ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ውሸት መወገድ አለበት። የአሮጌው ሰው ማንነት ነው። ሰው ሁሉ ውሸታም እየሆነ ነው በዚህ ዘመን። አማኝ የተባለው መድረክ ላይ የሚቆመው በሙሉ ውየዋሽ ሙልጭ አድርጎ ሲዋሽ ታየዋለህ። ውሸት ይሄ አሮጌነት ነው። ይሄ አሮጌነት ነው። ያልተለወጠ ማንነት ነው። እንዲህ የትኛው ዕድሜ የትኛው ኑሮ በአመጽና በሐሰት በውሸትስ ምታግበሰብሰው ምትሰበስበው ነገር ለአእምሮ ረፍት ይሰጠዋል ወይ? አሮጌውን ሰው አስወግዱ እየተባለ እንደውም እንደ ካፖርት አሮጌውን ሰው ተከናንበው የሚሄዱ ሰዎችን እያየን ከቤተ ክርስቲያን መወገድ ያለበት በጣም አደገኛ የአመጽ ህይወት እያየን ያለን። ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። የሚወገድ የአሮጌው ሰው ባህሪ እዚህ ጋር የተዘረዘሩ አሮጌውን ሰው አስወግዱ ብሏል። ቁጥር 31 ላይ መወገድ ያለባቸውን ነገሮች ይናገርና ከእናንተ ዘንድ ክፋት ሁሉ ይወገድ። ለአሮጌው ሰው ተላልፎ መሰጠት እንዳይኖር ማለት ነው። ኦኬ። ስለዚህ አሮጌው ይወገዳል፣ አዲሱ ይጸናል። ለምን? እኛ አዲስ ፍጥረት ስለሆንን ከአሮጌው ጋራ መስማማት አይችልም። አሮጌ አቆማዳና አዲስ አቆማዳ በሚል ጌታ ኢየሱስ ያስተማረውን የአዲስ ኪዳን ትምህርት ስትመለከቱ ይሄ አቆማዳው አዲሱን መያዝ ይፈነዳል ነው የሚለው። ይፈነዳል፣ መሸከም አይችልም። የዚህን የአዲሱን ሰው ስርዓት አሮጌው ማንነት መሸከም ስለማይችል አዲስ ማንነት አዲሱ የወይን ጠጅ በአዲስ አቁማዳ ነው መቀመጥ ያለበት። ወይም ደግሞ በእኔና በአንተ ማንነት ውስጥ አዲሱ የወይን ጠጅ፣ አዲሱ ትምህርት፣ የወንጌል እውነት፣ የኢየሱስ ህይወት ነው መግዛት ያለበት ማለት ነው። ተመሳሳይ ጥቅስ ቆላሲስ ምዕራፍ 3 ቁጥር 9 ላይ ተጠቅሷል። ቆላሲስ ምዕራፍ 3 ቁጥር 9 ምን ይላል? እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና። ምን አርጋችሁታል? ገፋችሁታል። ተመልከት። አሁን የተገፈፈ ነገር ታያለ ማለት ነው። ልክ በግ ሲታረድ ቆዳው እንደሚገፈፈው እንደዛው ከኔና ካንተ ላይ በክርስቶስ ኢየሱስ ስናምን የተገፈፈ አንድ ነገር አለ። እሱ ምንድነው? አሮጌው ሰው ይባላል። አይ ደርቋልና የበጉ ቆዳ ደርቋልና ልልበሰው አይባልም። የአሮጌ ሰው ባህሪ ተገፎ ወድቋል። አሁን ያን የተገፈፈና የወደቀን ማንነት ዘመናዊ ሌዘር ጃኬት አድርገው በደንብ ያጌጠ አሮጌው ሰው ነው፣ ግን ሌዘር ጃኬት አድርጎታል። በቃ ታየዋል። ቤተ ክርስቲያን ውስጥ አሁን የምናየው በአማኞች ጉባኤ መካከል ብጥብጥ ብሎ የሚታየው የቤተ ክርስቲያን መልክ በዚህ ዘመን አገር ቤትም በለው በዓለም ዙሪያ የምታየው ነገር የተበጠበጠ የቤተ ክርስቲያን አካሄድ
የተገፈፈውን አሮጌውን አዳምን ሌዘር ጃኬት አድርጎ አጊጦበት መጣ ማለት ነው። እርድና ጥበብ ይላል። ቆሻሻ የሆነ አካሄድ ጥበብ ይላል። ሰውና ሰው የሚያላትምበትን አካሄድ ጥበብ ይላል። ብልሃት፣ የአስተዳደር ጥበብ ይላል። መጽሐፍ ይጽፋል። መጽሐፍ የአስተዳደር ጥበብ ቸርች ውስጥ እኮ አንዱ ምዕመን ከሌላው ጋር እንዳይስማማ ፍቅር የሚለው ኮንሰፕት ቤተክርስቲያን ውስጥ ቆሞ እንዳይሄድ ለምን ስትል የተገፈፈው ሌዘር ጃኬት አርጎት ኬፕ አርጎት አጊጦበት መጥቷል። ከረቫት አርጎት መጥቷል። ተንኮል እንደዚህ የረቀቀበት ዘመን አለን። አሁን ሰሞኑን እስቲ አንድ ቪዲዮ አሰማችኋለሁ። ይዤ የምቀርበው አንድ ቪዲዮ አለ። እየላችሁ እመጣለሁ። ሌሎችም አገልጋዮች እየታዘቡት ያሉ ግሩፕ አማኝ አሁን የወንጌላውያን አማኞች አብያተ ክርስቲያናት የሚባሉትን በሙሉ በግሩፕ ከፋፍሎ የያዘ እንዴት እንደሚያስጠላ እንዴት እንደሚያሳፍር እኔማ ስንት ነገር አይቼ መጣ ወንድሜ። አዲስ ፍጥረት ነው እንዴ? ኧረ በምንም ታምር ነውር እንደ ጌጥ እግዚአብሔር ከቤተ ክርስቲያን ይጥረገው። እንዲህ አይነት አያያዝ፣ እንደዚህ አይነት ያኗኗር ስልት፣ የአሮጌው የበሰበሰ የከረከሰ ባህሪ መጠረግ አለበት። በኢየሱስ ስም የተጠረገ ይሁን። እርግጥ ነው በጸሎት እንደዚህ አይነት ነገርን የሚጸዳ አይመስለኝም። እንደው እግዚአብሔር እንዲረዳን በእምነት ከመጸለይ እንጀምር ብዬ እንጂ በአእምሮ ለመታደስ ካልተፈለገ በስተቀር ለውጥ ሊመጣ አይችልም። ዘግናኝ የሆነ የክፋት ደረጃ ላይ ተደርሷል። ዘግናኝ የሚቀርብህ ሰው ካልኩሌት አድርጎ ነው፣ የሚርቅህ ሰው ካልኩሌት አድርጎ ነው፣ ዳር ሆኖ የሚያየው ካልኩሌት አድርጎ ነው። ጽንፍ ተይዞ እንደ ቴኒስ ኳስ ጽንፍ ተይዞ በዛና በዚህ ተቆሞ ቴኒስ እንደሚያላጉት እንደዛ ደግሞ ተመልካች አለ። እንዲህ እያለ የሚያይ ቴኒሱን ጨዋታ እንዲህ እያለ የሚያይ አለ። እንዲህ ሆኗል። አሮጌው የተገፈፈው ከስራው ጋር እኮ ነው የሚለው። ከስራው ጋር አሮጌው ሰው ሌዘር ጃኬት ሆኖ ቸርች ውስጥ ቆሞ ነው የምታየው። በብላክ በብራውን አጠር ባለ ረዘም ባለ ካፖርት በሚመስል ጃኬት ኮት በሚመስል መልክ የተገፈፈው አዳማዊ አሮጌ ማንነት ሌዘር ሆኖ በቃ በደንብ አጌጠ ሆኖ ገብቷል ማለት ነው። የተጠራ ነው ግን ለአዲስነት ነው። ይህንን ዓለም ወደድንም ጠላንም ትተነው እንሄዳለን። በክርስቶስ ኢየሱስ ፊት የሚያቆመንን መልካም የሆነ ስብዕና ብንይዝ መልካም። በጌታ በኢየሱስ ፓስተር ታምራት ኃይሌ ሰሞኑን የተናገረው ነገር አለ። እጋራዋለሁ ያን ሐሳብ። ነገ በሚኖረን ፕሮግራም እሱን ይዤላችሁ እንደምቀርብ ቃል እገባላችኋለሁ። የቤተ ክርስቲያን መልክ እየጠፋ ያለበት ዘመን ዘግናኝ ነው። በጣም ዘግናኝ ነው። ስለዚህ እርስ በርሳችሁ ውሸት አትነጋገሩ። አሮጌውን ሰው ከስራው ጋር ገፋችሁታል። እንዲህ እምናመልከው ጌታን መስሎኝ ይህን ነው። ውሻ ወደ ትፋቱ እንደሚመለስ የታጠበችም እሪያ ወደ ጭቃ እንደምትመለስ ይሄ ምሳሌ ሆኖባቸዋል አለ ጴጥሮስ በመልእክቱ ላይ። ማለት ነገሮች ከተወገዱ በኋላ ማለት መልሶ ያንኑ መያዝ መቻል። ውሻ ወደ ትፋቱ ማለት ውሻ የተፋውን እንደሚበላው እንደዛው የጣሉትን አሮጌ ማንነት መልሶ መያዝ። የታጠበች እሪያ አሳማ ከታጠበች በኋላ ጭቃ ውስጥ ነው የምታገኘው። ወዲያው ራይታዌ ጭቃ ውስጥ። እንደዚህ መሆን የለበትም። አዲስ ፍጥረት ከሆንን ከአዲሱ ማንነታችን ማለት ኢየሱስን ከሚመስለው ማንነት ጋር መሰንበትና መኖር በጣም ለሁላችንም አስፈላጊ
ነው ለኔም ላንቺም ላንተም። ስለዚህ እዚሁ ላይ ቆላሲስ ላይ ያለውን ደግሞ አሁን ያልኳችሁ ስንት ላይ ነው? 3:9 ላይ አይደል ያነበብኩላችሁ። ቀጥሎ ያለውን ላንብብላችሁ። 10 ላይ እንዲህ ይላል። ቆላሲስ 3:10 ደግሞ ያነጻጽረዋል። አሁን ገፋችሁታል አይደለም የሚለው ቁጥር 9 ላይ። ቁጥር 10 ላይ ደግሞ የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። አዲሱን ሰው ለብሳችሁታል። በጣም የሚገርም ነው። አሁን የተገፈፈው ማን ነው? አሮጌው ነው። አዳማዊ ማንን የማይታዘዘው ለእግዚአብሔር እውነት፣ ለእግዚአብሔር ቃል፣ ለእግዚአብሔር መንግስት የማይታዘዘው በአመፅ እባቡን ለሚያምነው እባብን የሚያምን አሮጌ ማንነት፣ ሰይጣንን የሚያምን ሰይጣን ያለውን የሚሰማ እግዚአብሔር ያለውን የማይሰማ ይሄ ምን አይነት አሮጌው? እሱ ተገፏል አለ። እሱ ከተገፈፈ ደግሞ እንደ የፈጠረውን ምሳሌ እንዲመስል ማለት እግዚአብሔርን እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። አዲስ ሰው የለበስነው አለ፣ ያወለቅነው አለ ማለት ነው። አሮጌውን አውልቀናል፣ አዲሱን ለብሰናል። ወገኖቼ ይሄ ፐርሰናል የሆነን ትራንስፎርሜሽን ያሳያል። አዘ ቸርች ኮሚኒቲና ማህበረሰብን ያሳያል። አዲሱን ሰው የለበሰ ሰው ወይም ደግሞ አዲስ ፍጥረት የሆነ ሰው ኮሚኒቲ ሲሆን፣ አዘ ቸርች ሲታይ የአዲስ ፍጥረት ኮሚኒቲ ነው የሚሆነው። እንደ አገር ስታስቡ አዲስ ፍጥረት የሆነ አገር ይሆናል ማለት ነው። ይሄ አሁን ነው እንጂ ነገ ከነገ ወዲያ የምትለው ነገር አይደለም። ሰው በክርስቶስ ኢየሱስ ሲያምን የሚሆነው ነገር ነው በቃ። ስለዚህ የአሮጌው ሰው መገለጫ ኃጢአት ነው፣ የአዲስ ሰው መገለጫ ጽድቅ ነው። የአሮጌው ሰው መገለጫ ውሸት ነው፣ የአዲሱ ሰው መገለጫ እውነት ነው። የአሮጌው ሰው መገለጫ ሃይማኖታዊ ስርዓት ነው፣ የአዲሱ ሰው መገለጫ ወንጌል። እና ዳርክነስን፣ ክፋትን፣ ኃጢአትን፣ ነውርን፣ ውሸትን አስወግዱና አዲሱን ሰው በቃ። ስለዚህ ሰው አዲስ ልብስ ለብሶ እንደው መውጣት ነው የሚፈልገው አይደል? መውጣት አዲስ ልብስ ከለበሰ መታየት ይፈልጋል። ለዓመት በዓል የተገዛልን ልብስ ይዘን በቃ እንወጣለን ደጅ። ትልልቆችም ሆነን አዲስ ልብስ ለብሰን ኮንፊደንስ ጨምሮ በቃ በደንብ አድርገ አዲስ ልብስ ስትለብስ ደስ የሚል ስሜት ይሰማል። የለበስከው አዲሱን ሰው ኢየሱስን መታየት አለበት። የለበስከው ነገር መደነቅ አለበት። በሰዎች አይን፣ በሰዎች ፊት መደነቅ አለበት። እውነትም ይህ ሰው አዲስ ሰው ነው፣ እውነትም ይህ ሰው አሮጌውን ጥሏል መባል አለበት ማለት ነው። ክብር ለጌታ ለኢየሱስ ይሁን። ሴትየዋ ከባሏ ጋር ስትኖር ረጅም ዘመን መስታወት አይታ አታውቅም የሚል አንድ እንትን ነው፣ ምሳሌ ነው። ምሳሌ ያው አንዳንዴ አይመጥንም ምሳሌ ግን ያው ትምህርት ስለሚያጎላ በሚል ነው። በኋላ በጣም የሚወዳት ባሏ ነው። በሩቅ ዘመን ነው ይሄ፣ የድሮ እንትን ነው፣ ትርክት ነው። በኋላ መስታወት ውድ ነው፣ በዘመኑ መስታወት ውድ ነው እና ሴቲቱ በቃ አመፀች እና አልኖርም ከዚህ በኋላ እንደውም ከአንተ ጋር አልኖርም፣ የምትፈልገውን ማድረግ ትችላለህ፣ እኔ ወጥቼ ሄዳለሁ ምናምን አለች። እና ሴትዮዋን ልጅ እያለች ሲያገባት በጣም በጣም በቃ በተጎዳችበት ጊዜ ነው ያገኛት። ግን ያው አራግፎ ነው ያገባት ነው የሚለው ታሪኩ። እና በኋላ ላይ ግን ያው ለራሴ አውቃለሁ ስትል ያን ጊዜ መስታወት ገዝቶ መጣ አሉ በውድ ዋጋ። እና
በመስታወት ፊቷን አሳያት። መስታወቱን ገዛላት፣ ሰጣት። ፊቷን አየች እና በአካባቢው ያሉ ሰዎችን ሴቶችን እንደዚሁ ማየት ጀመረች። ማስተዋል፣ ራሷን ማነጻጸር ጀመረች። ለካ ችሎ ነው እንጂ ሰውየው ከነዛ መልኳ የወደዳት እንደው ለሚያስመካም ነገር ኖሯት አይደለም። እና ያ የነበረችበትን ሁኔታ እንድታስብ አደረጋት። እና በኋላ ላይ በቃ በጣም ሃምብል ሆና ትሁት ሆና ከባሏ ጋር መኖር እንደጀመረች እንደዚህ አይነት ምሳሌ ሰምቻለሁኝ። እና ኢየሱስ እኛ በቅተን ነቅተን በቃ እንደው የመጨረሻ ጽድቃችን ጣራ ነክቶ አይደለም ያገኘን። በደም ተለውሰሽ ሳለሽ በሕይወት ኑሪ አልኩሽ ተብሎ ነው የተጻፈው። በሕይወት ኑሪ አልኩሽ። አንዳች የሚያስመካ ነገር የለንም። በጸጋው ነው ሄዳን ነው። ኦኬ፣ በጸጋው ነው ሄዳን ነው። የትኛውም ነገር ሊወጥርህ አይገባም። ምንም የለህም። you have nothing በቃ ምንድን ነው ሰውን የሚያስመካው? ምን በቃ ወጣለው ናም ስትል በቃ ያሳያት የነበረችበትን። ከዛ አርፋ ተቀመጠች። የትላንትናውን አሮጌው ማንነት እያመጣ በመስታወት በቃሉ መስታወትነት ሲያሳይ እኔን የማረ ጌታ ይባረክ ትላለ። በቃ የሚያስመካ ነገር የለም። እንደውም ይልቅ ለመልካም ነገር የአዲሱን ሰው ማንነት ሊያሳይ የሚችል ስብዕና ማዳበር፣ በቃ ረሃብ፣ የጽድቅ ረሃብ ሊሰማን ነው የሚገባው። የጽድቅ ረሃብ፣ የእውነተኛ ህይወት ረሃብ፣ እግዚአብሔርን ወደ መምሰል የማደግ ረሃብ፣ እሱ ነው የሚያስፈልገን ወገኖቼ። ምንነካከስበትና ምንባላበት ዘመን አይደለም። በቃ እንዲህ ነው ጌታ ያገኘን ተጥደን በደም ተለውሰሽ ሳለሽ አይደል የሚለው ኤርሚያስ ላይ። ማንም እንዳይመካ ከስራ አይደለም አለ ኤፌሶን ምዕራፍ 2 ላይ። ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ፣ ማንም ትምክህት ሊኖር በእግዚአብሔር ጽድቅና በእግዚአብሔር ፈቃድ በእግዚአብሔር ምሕረት በቃ የዳንን ሰዎች ነን። እግዚአብሔር እንዴት መልካም ነው ወገኖቼ! እግዚአብሔር እንዴት ደግ ነው! እግዚአብሔር እንዴት ቻይ ነው! እግዚአብሔር እንዴት ሩህሩህ ነው! አዲስ ፍጥረት አደረገ። እኔና አንተ፣ እኔና አንቺ። ስሙ ይባረክ። እሱም ኢየሱስ አሁን የተሰቀለ ከክርስቶስ ኢየሱስ ጋራ የተሰቀለ አሮጌ ማንነት በቃ ጥለን መስቀል ላይ የጣል ነው፣ መስቀል ላይ የተው ነው። አውርደ እንዳትለብስ ሌዘር ሆኖ መጥቶላል። በዚህ ዘመን ዘመናዊነት ተብሎ ቸርችን ሁሉ ያቆሸሸ ያለው እሱ ነው። ከአሜሪካ እስከ ኢትዮጵያ እስከ ኤዥያ ቸርች ያለችበት ስፍራ በሙሉ ክፋት በአካል የቆመበት ዘመን ነው። ይህ ዘመን የጌታ መምጫ ደግሞ እየደረሰ ነው። እንዴ ብዙ ነገር ነገም የምንነጋገራቸው ነገሮች አሉ። በዚህ ዘመን በቅንነት የእግዚአብሔርን ቃል መነጋገር፣ በግልጽ መነጋገር አለብን። ምክንያቱም ይህ የቤተ ክርስቲያን ጉዳይ የክርስቶስ አካል ጉዳይ ስለሆነ ማለት ነው። ሌሎች ነገሮች በዚሁ በሴኩራል በሆነው ዓለም ላይ በዚህ በፊዚካል ዓለም ላይ የምናያቸው ነገሮች አሉ። ምልክት ሆኖ የተገለጹ በቸርች ውስጥ የምናያቸው ነገሮች አሉ። ምልክት ናቸው። በእስራኤል ምድር እያየን ያለነው ነገር አለ። ይህ ጦርነቱ የምኑ ይህ ሁሉ ነጋሪት የሚጎሰመው በቃ የጌታን መምጣት የሚያመላክት ነው። በዚህ ዘመን ነቅተን ተግተን ጌታ ኢየሱስን በማመን በእውነት እና በጽድቅ አዲሱን ሰው በሚገልጥ ሁኔታ ልንኖር ይገባል። ለዚህ ደግሞ መንፈስ ቅዱስ እንዲረዳን ቃሉን በልባችን እንዲሸሽግልን ለዛ ለተሸሸገልን ቃል ደግሞ ታማኞች ሆነን መኖር እንድንችል የእግዚአብሔርን ኃይል የእግዚአብሔርን ጸጋ በጸሎት እንጠይቃለን። አብራችሁኝ ጸልዩ። ክብር ለእግዚአብሔር ይሁን። ሃሌሉያ። ጻድቅ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ትልቅ ነህ። እንዳንተ ያለ ማንም የለም። አንተ መልካም ነህ። ኦ ሃሌሉያ። አንተን የሚመስል ማንም የለም።
ክብር 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 ለያህዌ፣ ክብር ለያህዌ ሁሉን ለሚችል ከዘላለም ዘመናት በፊት ለነበረ ዓለማትን ሁሉ አሳልፎ የሚኖር ፍጥረቱን ሁሉ የፈጠረ ፈጥሮ የሚገዛ እንዳንተ ያለ ማንም የለም። ልጅህን የላክልን ያዳንከን የተቤዥከን አሮጌውን ዘመን አሮጌውን ሰው ከላያችን ገፈ የጣልክልን አዲሱን ሰው ኢየሱስን ያለበስከን ስምህ ይባረክ። መንፈስህን የሰጠህን ስምህ ይባረክ። ያልተቀበልነው ምንም ነገር የለም። እኛ የተቀበልን ሰዎች ነን። አባቶይ በዚህ ባለቀ ዘመን ደግሞ ጸጋህን እንድታፈስልን ለቃልህ መገዛትና መታዘዝ እንዲሆንልን አንተን ወደ መምሰል ማደግ እንዲሆንልን የቤተ ክርስቲያን መልክና ደምግባት እንዲመጣ ያለ ፊት መጨማደድ ሃሌሉያ ያለ ነውር ቤተ ክርስቲያን ሙሽራህ ተዘጋጅታ እንድትጠብቅ ጌታ ሆይ ያንተ መልክ እንዲገለጥ የቅድስናህ መልክ የምህረትህ መልክ የፍቅርህ መልክ በእያንዳንዳችን ላይ እንዲገለጥ እኔ ባሪያህ እጸልያለሁኝ። ትምክህት ወዴት አለ ተብሎ እንደተጻፈ ምንመካው በአንተ እንጂ በራሳችን የሆነ አንዳች ነገር የለንም። ጌታዊ ምሕረትህ ይብዛልን፣ ጸጋህ ይብዛልን። መቀባበል እንዲሆን፣ ሰላም እንዲሆን፣ ምህረት እንዲሆን፣ ቅድስና እንዲሆን እጸልያለሁኝ። በኢየሱስ ክርስቶስ ስም ክፉ ይመታ። የሰዎችን አእምሮ የሚያስት ሰዎች የጣሉትን አሮጌ ማንነት እያነሱ እንዲለብሱ የሚያደርግ የቤተ ክርስቲያንን መልክ የሚያጨቀይ ክፉ በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን። ዘንዶ የተወጋ ይሁን። አሳቹ እባብ የተወጋ ይሁን። ሴቶችና ወንዶች ልጆችን ሁሉ አባትና አምላክ እግዚአብሔር ሆይ በምሕረትህ በጽድቅና በቅድስና መንፈስ ሁላችንን እንድትሞላን እኔ ጸልያለሁኝ። ከእምነት የሚነሳ መታዘዝ ተብሎ እንደተጻፈ ይህ መታዘዝ እኔንም ወገኖቼንም እንዲያገኝ ጸልያለሁኝ። ለጽድቅ መጨከን እንዲሆን ጸልያለሁ። ለወንጌል እውነት መጨከን እንዲሆን ጸልያለሁኝ። አንተ ከሌለህበት ጥበብ አንተ ያለህበት ቅንነት ይሻለናል። አንተ ከሌለህበት ብልጠት አንተ ያለህበት ሞኝነት ይሻለናል። ጌታ ሆይ እንዳልከን እንድንኖር ጠላት እንዳለን ሳይሆን አንተ እንዳልከን እንድንኖር በጌታ በኢየሱስ ስም ጸለይኩኝ። ከሁሉ አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ተብሎ እንደተጻፈ ጽድቅህንና መንግስትህን እንፈልጋለን፣ እንሻለን። ሌላ ሁሉ ስለሚጨመርልን እናመሰግንሃለን። በምጥ በመከራ በስቃይ ያሉ ወገኖቼን ሁሉ ደግሞ እንድታስባቸው በጌታ በኢየሱስ ስም ጸለይኩኝ። ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ አሜን። እወዳችኋለሁ። ዘመናችሁ ይባረክ። ይህ መልእክት ለሌሎች እንዲደርስ ሼር አድርጉት። ሰላማችሁ ይብዛ። የዛሬን በዚህ ጨረስኩኝ። ሻሎም ብያለሁ።